አብዛኞቻችን በየቀኑ ጠዋት ስንነሳ ስለ ቆዳችን ጤንነት፣ ስለ ጡንቻዎቻችን ወይንም ስለ ሆዳችን ሁኔታ እናስባለን። ነገር ግን መላ ሰውነታችንን ደግፎ የያዘውንና የጤንነታችን መሰረት የሆነውን አጥንታችንን ምን ያክል እናስበዋለን? የአጥንት መሳሳት ወይንም ኦስቲዮፖሮሲስ እናም የመገጣጠሚያ ችግሮች በአሁኑ ጊዜ በዓለማችን ላይ ዋነኛ የጤና ስጋቶች እየሆኑ መጥተዋል። መልካሙ ዜና ግን አጥንታችንን ለማጠናከርና እነዚህን ችግሮች ለመከላከል የምናደርገው ጥረት የሚጀምረው ከራሳችን የጠዋት ልማዶች ነው። በዚህ ቪዲዮ ውስጥ በየቀኑ ጠዋት የምታደርጓቸውና ለአጥንታችሁ ጥንካሬ መሰረት የሚሆኑ 7 ቀላል ግን ደግሞ እጅግ ኃይለኛ የጠዋት ልምዶችን በዝርዝር እናያለን። እነዚህን ልምዶች ካልሽየምን ወደ አጥንት ለማስገባት፣ የኮላጅን ምርትን ለመጨመርና አጥንትን ጠንካራ ለማድረግ ወሳኝ ሚና ይጫወታሉ። ታዲያ እነዚህ 7 ድንቅ የጠዋት ልምዶች ምንድን ናቸው? በሳይንሳዊ መንገድስ ለአጥንታችን እንዴት ይሰራሉ? ቪዲዮን እስከ መጨረሻው በመመልከት ለአጥንታችሁ ጤንነት የሚሆን ትልቅ እውቀትን ዛሬውኑ ጨብጡ። ስለሆነም ቆይታችሁ ከኔ ጋር ይሁን። መልካም ቆይታ። አንደኛውና በቅድሚያ በጠዋት ማድረግ ያለብን ለአጥንታችን ጤንነትና ጥንካሬ ወሳኝ የሆነ ልምድ በጠዋት እንቅስቃሴ ማድረግ ነው። አጥንታችሁን ለማጠናከር የመጀመሪያውና እጅግ ወሳኝ የጠዋት ልምድ በጠዋት መንቀሳቀስ ወይንም ቀላል ሩጫን መሮጥ ነው። አብዛኞቻችን ስፖርት የምንሰራው ለጡንቻችን ወይንም ለልባችን ጤንነት ብቻ ይመስለናል። ነገር ግን አጥንቶቻችንም ልክ እንደ ጡንቻው በጠዋት መንቀሳቀስ ይፈልጋሉ። በምንሮጥበት ጊዜ በሰውነታችን ክብደት ምክንያት በአጥንታችን ላይ መጠነኛ ጭነት ወይንም ደግሞ ፕሬዠር ያርፍበታል። ይህ ጫና ለአጥንታችን ሴሎች ማለትም ኦስቲዮብላስትስ ተመልሼ መጠንከር አለብኝ የሚል መልእክትን ያስተላልፋል። በዚህ ጊዜ አጥንታችን ካልሽየምንና ሌሎች ማዕድናትን በከፍተኛ ሁኔታ አምቆ መያዝ ይጀምራል። አጥንቱ ጭነቱን ለመሸከም ሲል በውስጡ ያለውን የማዕድን ክምችት ያጠነክራል። ይህም አጥንቱ ጥግግቱንና ጥንካሬውን በጥሩ ሁኔታ እንዲጨምር በማድረግ ለአጥንት መሳሳትና ለአጥንት መሰበር ዋና መከላከያ ይሆናል። በተጨማሪም የመሮጥ ሂደት በመገጣጠሚያዎች መካከል ያለው ተፈጥሯዊ ቅባት እንዲፈጠር በማድረግ የመገጣጠሚያዎችን ጤንነት ይበልጥ ይጠብቃል። ይህንን ልምድ ታዲያ ለመተግበር ጠዋት እንደተነሳችሁ ለምሳሌ ከጠዋቱ 12 ሰዓት እስከ 1 ሰዓት ባለው ጊዜ ውስጥ ለ15 እና 20 ደቂቃዎች ያክል ቀለል ያሉ ሩጫ መሮጥ ወይም ደግሞ ፈጣን የሆነ እርምጃን መራመድ በቂ ነው። ይህንን ልምድ በሳምንት 5 ቀናት ማድረግ እጅግ ጠቃሚ ነው። ነገር ግን የጉልበት ወይንም የመገጣጠሚያ ህመም ካለባችሁ መሮጥን ከመጀመራችሁ በፊት ሁልጊዜ የህክምና ባለሙያን ማማከርና ተስማሚም የስፖርት ጫማዎችን መጠቀማችሁን እንዳትረሱ። ሁለተኛ፣ ፀሐይን መሞቅና ቫይታሚን ዲን ማግኘት። ሁለተኛውና ለአጥንታችን ጥንካሬ እጅግ ወሳኝ የሆነው የጠዋት ልማድ ፀሐይን መሞቅና ቫይታሚን ዲን ማግኘት ነው። አብዛኞቻችን አጥንትን ለመገንባት ካልሽየም ብቻ በቂ ይመስለናል። ነገር ግን የምንመገበው ካልሽየም ወደ አጥንታችን ገብቶ እንዲጣበቅ የሚያደርገውና ዋነኛውን ቁልፍ ሚና የሚጫወተው ቫይታሚን ዲ ነው። በጠዋት ፀሐይ ስንሞቅ የፀሐዩ አልትራቫዮሌት ጨረር ከቆዳችን ስር ካለው ኮሌስትሮል ጋር በመገናኘት በሰውነታችን ውስጥ ተፈጥሯዊ ቫይታሚን ዲ እንዲመረት ያደርጋል። ይህ ቫይታሚን ዲ በሆዳችን ውስጥ የምንመገበው ካልሽየም በቀላሉ ወደ ደም ስራችን እንዲመጠጥ ያመቻቻል። በመቀጠልም በደም ውስጥ ያለውን ካልሽየም ቀጥታ ወደ አጥንታችን ህብረ ሕዋሳት የሚያስገባውን ኦስቲዮካልሲን የተባለ ፕሮቲንም ያነቃቃል። ያለ ቫይታሚን ዲ የምንመገበው ካልሽየም በአግባቡ ሳይመጠጥ በሽንት መልክ ስለሚወጣ አጥንታችን ማዕድናቱን አጥቶ ደካማና በቀላሉ የሚሰበር ይሆናል። ይህንን ልምድ ለማከናወን የጠዋት ፀሐይን ማለትም ከጠዋቱ 2 ሰዓት እስከ 4 ሰዓት ባለው ጊዜ መሞቅ እጅግ ተስማሚ ነው። ከ10 እስከ 15 ደቂቃ ያክል ቢያንስ 20% የሚሆነውን የሰውነታችሁን ክፍል ለምሳሌ እጃችሁንና እግራችሁን የፀሐይ ብርሃን እንዲያገኝ ማድረግ በቂ የሆነ ቫይታሚን ዲ ለማምረት ይረዳል። ነገር ግን ከልክ በላይ ለጠንካራ ፀሐይ መጋለጥ የቆዳ ጉዳትን የሚያስከትል በመሆኑ የጠዋቷን ቀለል ያለች ፀሐይ መምረጣችሁን አትርሱ። ሶስተኛ፣ በካልሽየም የበለጸገ ቁርስን መመገብ። ሶስተኛውና መሰረታዊው የጠዋት ልምድ በካልሽየም የበለጸገ የጠዋት ቁርስን መመገብ ነው። አጥንታችን በየቀኑ ራሱን የሚያድስ ህብረ ሕዋስ በመሆኑ ጠዋት እንደተነሳን ለአጥንታችን ግንባታና ጥንካሬ የሚሆን አስፈላጊ ማዕድናትን በምግብ መልክ ማቅረብ አለብን።
ካልሽየም የአጥንታችን ዋነኛ የግንባታ አካል ነው። በጠዋት ቁርሳችን ውስጥ በቂ የካልሽየም መጠን ስናካትት ሰውነታችን ቀኑን ሙሉ ለአጥንታችን ጥግግትና ለዕለታዊ የእንቅስቃሴ ፍላጎቶች የሚሆን ማዕድን ያገኛል። በቁርሳችን ወቅት በቂ ካልሽየም ካላገኘን ሰውነታችን ለሌሎች የነርቭና እንዲሁም ደግሞ የጡንቻ ስራዎች የሚያስፈልገውን ካልሽየም ከአጥንታችን ውስጥ መውሰድ ይጀምራል። ይህም አጥንታችን በቀላሉ እንዲሳሳና ተሰባሪ እንዲሆን ያደርገዋል። በተጨማሪም በካልሽየም የበለጸጉ ምግቦች በመገጣጠሚያዎች አካባቢ ያሉ ጅማቶች ማለትም ካርቲሌጅ ጥንካሬያቸውን እንዲጠብቁ ይረዳሉ። ይህንን ልምድ ለማከናወን በጠዋት ቁርሳችሁ ላይ እንደ እርጎ፣ ወተት፣ አይብ ያሉ የወተት ተዋጽኦችን ወይም ደግሞ እንደ ቆስጣ ያሉ ጠቆር ያሉ አረንጓዴ አትክልቶችን፣ እንቁላል፣ አልመንድና ሰሊጥ ያሉ በካልሽየም የበለጸጉ ግብዓቶችን በምግባችሁ ውስጥ ማካተት ይኖርባችኋል። ጠዋት ላይ እነዚህ ምግቦች አደባልቁ መመገብ ለአጥንታችን ጥንካሬ ትልቅ መሰረት ነው። አራተኛ የክብደት እንቅስቃሴዎችን መስራት። አራተኛውና በአጥንታችን ጥግግት በከፍተኛ ሁኔታ የሚጨምረው የጠዋት ልምድ የክብደት ወይንም የመቋቋም ልምምዶችን ማድረግ ነው። ብዙ ሰዎች ክብደት ማንሳት ለጡንቻ ማሳደጊያ ብቻ ይመስላቸዋል። ነገር ግን አጥንታችን ጥንካሬውን ጠብቆ እንዲቆይ ከተፈለገ ከቀላል እርምጃ በተጨማሪ የክብደት እንቅስቃሴ ያስፈልገዋል። በምንሰራበት ወቅት ጡንቻዎቻችን ሲኮማተሩ አጥንታችንን ይስቡታል። ይህም በአጥንት ላይ አስፈላጊ የሆነ ውጥረትን ይፈጥራል። ይህም ውጥረት አጥንታችን በደማችን ውስጥ ያለውን ካልሽየምና ማዕድናት ስቦ በመውሰድ በውስጡ እንዲያከማቸው ያደርገዋል። በዚህም ምክንያት የአጥንት ማዕድን ጥግግት ወይንም ቦን ሚኔራል ዴንሲቲ ይጨምራል። አጥንታችንም ወፍራምና ጠንካራ የሆነ ይመጣል ማለት ነው። ይህ ልምድ በተለይም በእድሜ መግፋት ምክንያት የሚመጣን የአጥንት መሳሳትና የመሰበር አደጋን ለመከላከል እጅግ ውጤታማ ነው። ይህንን ልምድ ለመተግበር በየቀኑ ረጅም ሰዓት መስራት አይጠበቅባችሁም። በጠዋት ከ10 እስከ 15 ደቂቃ ያክል በትንንሽ ዳምፔል፣ በላስቲክ ገመዶች ወይም ደግሞ በገዛ የሰውነታችሁ ክብደት ለምሳሌ እንደ ፑሻፕ እና ስኳት ያሉ እንቅስቃሴዎችን ማድረግ በቂ ነው። ይህንን ልምድ በሳምንት ከ3 እስከ 4 ቀናት ማድረግ ለአጥንታችሁ አስደናቂ የሆነ ጥንካሬን ይሰጣል። አምስተኛ በቂ ውሃ መጠጣትና ጭንቀትን መቀነስ። አምስተኛውና ብዙ ጊዜ ትኩረት የማይሰጠው የጠዋት ልማድ በቂ ውሃ መጠጣትና ጭንቀትን መቀነስ ነው። ውሃ ለአጥንታችንና ለመገጣጠሚያዎቻችን ያለው ጥቅም እጅግ የላቀ ከመሆኑም በላይ ጠዋት ላይ አእምሮን ማረጋጋትና ለአጥንታችን ጤንነት ወሳኝ የሆነውን የሆርሞን መሰረታዊነትን ይፈጥራል። ጠዋት እንደተነሳን በቂ ውሃ መጠጣት በሰውነታችን ውስጥ ያለውን የፒኤች መጠን በማስተካከል አሲዳማነትን ይቀንሳል። የሰውነታችን አሲዳማነት ሲጨምር ሰውነታችን አሲዱን ለማቀዝቀዝ ሲል ከአጥንታችን ውስጥ ካልሽየምን መውሰድ ይጀምራል። ይህም አጥንታችን እንዲሳሳ ያደርጋል። በቂ ውሃ መጠጣት ይህንን ሂደት ያስቆመዋል። በተጨማሪም በመገጣጠሚያዎቻችን መካከል የሚገኘው ተፈጥሯዊ ቅባት ወይንም ሳይኖቪያል ፍሉድ በዋነኛነት ከውሃ የተሰራ በመሆኑ በቂ ውሃ ማግኘት የመገጣጠሚያዎች ድርቀትን እናም መፋጨትን ይከላከላል። በሌላ በኩል በጠዋት ጭንቀትን መቀነስ ኮርቲሶል የተባለውን የጭንቀት ሆርሞን እንዳይጨምር ያደርገዋል። ምክንያቱም ከፍተኛ ኮርቲሶል አዳዲስ የአጥንት ሴሎች እንዳይፈጠሩ እንቅፋት ስለሚሆን ነው። ይህንን ልምድ ታዲያ ለመተግበር ጠዋት እንደተነሳችሁ ከምንም በፊት 1 ወይንም 2 ብርጭቆ ለብ ያለ ውሃ መጠጣት አለባችሁ። በመቀጠልም ለ5 እና 10 ደቂቃ ያክል በጸጥታ በመቀመጥ በጥንቃቄ በመተንፈስ ወይንም በማሰላሰል አእምሯችሁን ማረጋጋት ይኖርባችኋል። ይህ ቀላል ልምድ አጥንታችሁን ከአሲድና ከሆርሞን መዛባት በእጅጉ ይታደገዋል። 6ኛ የፕሮቲን መጠንን መጨመር። አብዛኛው ሰው አጥንት የተገነባው ከካልሽየምና ከሌሎች ማዕድናት ብቻ ይመስለዋል። ነገር ግን በአጥንታችን መዋቅር ውስጥ ከ30% በላይ የሚሆነው ክፍል ኮላጅን ከተባለ ፕሮቲን የተሰራ ነው። በጠዋት ቁርሳችን ላይ በቂ ፕሮቲን ስንመገብ ሰውነታችን አጥንትን ለመገንባትና ለመጠገን የሚያስፈልጉትን አሚኖ አሲዶች ያገኛል። ፕሮቲን ከአጥንት ጥንካሬ በተጨማሪ አጥንትን ደግፈው የሚይዙ ጡንቻዎችን ለማጠናከር እጅግ አስፈላጊ ነው። በተጨማሪም በቂ ፕሮቲን መመገብ በሆድ ውስጥ ያሉ የካልሽየም የመመጠጥ ብቃትን ይጨምረዋል። በቁርሳችን ወቅት በቂ ፕሮቲን ካላገኘን አጥንታችን ተጣጣፊነቱን በማጣት በቀላሉ የመሰበር አደጋ ይጋረጥበታል። ይህንን ልምድ ለመተግበር በጠዋት ቁርሳችሁ ላይ እንደ እንቁላል፣ ጥራጥሬዎች ለምሳሌ እንደ አተር፣ ባቄላ፣ ምስር ያሉትን ወይም ደግሞ የወተት ተዋጽኦችን በበቂ መጠን ማካተት ትችላላችሁ። ይህ ለአጥንታችሁ ተፈጥሯዊ ጥንካሬና ተጣጣፊነት ትልቅ ድጋፍን ይሰጣል። 7ኛ ማግኒዥየምና ቫይታሚን ኬን በአመጋገብ ውስጥ ማካተት። አጥንታችን ጠንካራ እንዲሆን ካልሽየም ብቻውን በቂ አይደለም።
ካልሽየም በትክክለኛው ቦታ ላይ ውህደቱን እንዲፈጥር ማግኒዥየም እና ቫይታሚን ኬ እንደ ረዳት ያገለግላሉ። ማግኒዥየም በሰውነታችን ውስጥ ያለውን ቫይታሚን ዲ ወደ ንቁና ለስራ ዝግጁ ወደ ሆኑ ሆርሞኖች እንዲቀየር ያደርጋል። ይህም ካልሽየም በአግባቡ እንዲመጠጥ መንገድ ይከፍታል ማለት ነው። ቫይታሚን ኬ ደግሞ ካልሽየሙ በደም ስሮች ወይም ደግሞ በኩላሊት ውስጥ እንዳይከማች በመከላከል ቀጥታ ወደ አጥንት ህብረ ሕዋሳት እንዲሄድ መመሪያ የሚሰጠውን ኦስቲዮካልሲን የተባለ ፕሮቲንን ያነቃቃል። እነዚህ ሁለቱ ንጥረ ነገሮች ሳይኖሩ ካልሽየም ብቻውን መውሰዱ አጥንትን በአግባቡ ከመገንባቱም በላይ በደም ስር ውስጥ ተከማችቶ ተጨማሪ የጤና እክሎችን ሊፈጥር ይችላል። ይህንን ልምድ ለመተግበር በጠዋት ቁርሳችሁ ላይ እንደ አልመንድ፣ የዱባ ፍሬ እንዲሁም ደግሞ ሰሊጥ ያሉ ለማግኒዥየም እንዲሁም እንደ ቆስጣ፣ ጎመንና አቮካዶ ያሉትን አረንጓዴ ምግቦችን ደግሞ ለቫይታሚን ኬ ማካተት ትችላላችሁ። ስለዚህ እንግዲህ እነዚህ የተመለከትናቸው 7 ወሳኝ ልምዶች በጠዋት ማድረግ ያለብን አጥንታችንን በእጅጉ የሚያጠነክሩ ወይም ደግሞ የአጥንታችንን ጤንነት በእጅጉ የሚቀይሩ አስደናቂና ጠቃሚ የሚባሉ የጠዋት ልምዶች ናቸው ማለት ነው። ጥቅማቸው ከአጥንታችን ባለፈ ለአጠቃላይ የሰውነት ሕዋሶቻችንና እንዲሁም ደግሞ ለአካል ክፍሎቻችንም የሚተርፍ ይሆናል ማለት ነው። በአጠቃላይ የአጥንታችንን ጥንካሬና የመገጣጠሚያዎቻችንን ጤንነት በእድሜ መግፋት ብቻ የሚወሰን ሳይሆን በየቀኑ ጠዋት በምንተገብራቸው ትናንሽ ልምዶች ውጤት ነው። ዛሬ ያየናቸውን 7ቱ የጠዋት ልማዶችን በሕይወታችሁ ውስጥ በማስማማት ለአጥንታችሁ ዘላቂ ጥንካሬን መስጠት ትችላላችሁ። አጥንታችሁ ሳይሳሳና ሳይደክም ቀድማችሁ ተንከባከቡት። ቪዲዮ ጠቃሚና አስተማሪ ሆኖ ካገኛችሁት ላይክና ሼር ማድረጋችሁን አትርሱ። በቀጣይ በሌላ ጠቃሚና አስተማሪ በሆነ የጤና ርዕስ ላይ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።